በኢትዮጵያ የዘመናት ታሪክ ውስጥ ሙስና ተራ ወንጀል ብቻ ሳይሆን ተቋማትን ያናወጠ የህዝብን አብሮነት የፈተነና በሚሊዮኖች የሚቆጠሩ ዜጎችን እንባ ያፈሰሰ የስርዓት በሽታ ሆኖ ቆይቷል። እጅግ አሳሳቢ በሆነ መልኩም የቀጠለው ሌብነት ከግለሰቦች ስግብግብነት አልፎ በተቋማት ሰንሰለትም የታሰረም ነበር። በተለይም የመንግስት ስልጣን ህዝብ የማገልገል ዓላማውን ስቶም ሀብት የማከማቻና የቡድን ጥቅም ማስጠበቂያ መሳሪያም ሆኖ አገልግሏል። የፖለቲካ ጥበቃ ያላቸው አካላት ተጠያቂነት በሌለበት ሁኔታ ግዙፍ የመንግስት ፕሮጀክቶችን ሲዘርፉም ተስተውሏል። ይህ ደግሞ ህገወጥ የገንዘብ ዝውውር፣ የግብር ስወራ፣ በጨረታዎች ላይ የሚፈጸም ከፍተኛ የመንግስት ሀብት ማባከንና የኮንትሮባንድ ንግድን የመሳሰሉ አገሪቱን ከባድ የውጭ ምንዛሬ እጥረት ውስጥም ከተዋታል። በእርግጥ ይህ የዝርፊያ ሰንሰለት የከተማ መሬት ዘረፋና የሊዝ ስርዓቱን ያላግባብ መጠቀምም ለጥቂት የስልጣን ባለቤቶችና አጃቢዎቻቸው መበልጸጊያም ሲሆን ድሃው ዜጋ ግን አንገቱን ቀና ማድረግ እንዳይችልም አድርጎታል። ብዙ የፖለቲካ ኃይሎች በንድፈ ሐሳብ ስለ ጸረ ሙስና ትግል አዘውትረው ይሰብካሉ። በወረቀት ላይም ውብ ፖሊሶችንም ይቀርጻሉ። ነገር ግን ወደ መሬት አውርዶ በተግባር መተግበር ሲጀምር እጅግ ከባድና ብዙ ዋጋ የሚያስከፍል ፈተና ነው። ለበርካታ ዓመታት ህብረተሰቡ በአገልግሎት አሰጣጥ መጓተት፣ በስልጣን አላግባብ መጠቀምና በህገወጥ ጥቅማ ጥቅም ሳቢያ ከፍተኛ ምሬት ውስጥ መግባቱን ከግምት ውስጥ ያስገባው የመደመር መንግስት ይህንን የዜጎችና የሀገር ጠንቅ የሆነ ልምምድን ለማጥፋት ገና በስልጣኑ መጀመሪያ ነበር ቃል የገባው። ስለሆነም በማህበረሰቡ ውስጥ ለረጅም ዘመናት አጀንዳ ሆኖ የቆየው የሌብነት የጉቦናም የመልካም አስተዳደር ጦትን ለማጥፋት በቁርጠኝነት ትኩረት ሰጥቶም ወደ ተግባር መገባቱ ትልቅ የፖለቲካና የመንግስት ድል ሊባልለት የሚገባ ታሪካዊ ምዕራፍ ነው። ሌብነት ኢትዮጵያ ውስጥ የመንግስት የሚለው ጉዳይ ቆይቶ የጋራ ባህል እየሆነ መጥቷል። ሰዎች ሰርቀው ህንፃ ቢገነቡ ጥፋት እንዳጠፉ ሳይሆን እንደበለጡ እንደላቁ የሚያስብ ማህበረሰብ ሰፊ ነው። አሁን ግን እንደ አንድ ትልቅ ስብራት ልክ እንደ ልመናው አይተን በምዕራፍ ከፍለን እየሰራንበት ያለ ጉዳይ እንደሆነና ህዝቡም ተባባሪ እንዲሆን ሌቦች ማጋለጥ፣ አለመተባበር፣ ታክሲም ትሁን ቦታዋ በትንሽ ያልታመነ በትልቅ አይታመንም። መንግስት ይህንን ህዝባዊ ምሬት አድበስብሶ ለማለፍ ሳይሞክር እንደ ዋና የፖለቲካ አጀንዳ አንስቶ ማጽዳት መጀመሩም የፖለቲካ አርቆ አስተዋይነቱንና የህዝብን ድምፅ የመስማት ዝግጁነቱን በግልጽም ያሳያል። በሙስናና በሌብነት የተዘፈቁ አካላትን ሲታገል ከዚህ ቀደም የማይነኩ ተደርገው ይታዩ የነበሩ ከፍተኛ የሥራ ኃላፊዎችና የመንግስት ባለስልጣናት ሳይቀር ለህግ ማቅረቡ ትልቅ ትርጉም ተሰጥቶት ከሰሞኑ እንኳን ከፍተኛ የሥራ ኃላፊዎች ላይ የተወሰደው እርምጃም የዚህ አንዱ ማሳያ ተደርጎ ሊቀርብ የሚችል ነው። በእርግጥ ይህ አካሄድ ህግ በሁሉ ላይ ይሰራል የሚለው መርህም ከመግለጽም በላይ በንግግር ብቻ ሳይሆን በፊት የሚታይ የነበረውን የቁርጠኝነት ችግሩን ለመቅረፍ መነሳቱን የሚያሳይ ነው። ቀይ መስመር ያልነውን ሌብነት ቀይ ምንጣፍ አርገውታል። ቀይ ምንጣፍ አርገው በነፃነት የሚንሸራሸሩበት ሰዎች እየተፈጠሩ ሄደዋል። ምክንያቱም ሙስና በገንዘብ ቁጥር ብቻ የሚለካ ባለመሆኑ በሰዎች ህይወት ላይ የሚያደርሰው ጠባሳ የከፋ ያደርጓል። በተለይ ለትምህርት፣ ለጤና፣ ለንጹህ ውሃናም ለመሰረተ ልማቶች መዋል የነበረበትን ቢሊዮኖች የሚቆጠሩ የሀገር ሀብት ወደ ግለሰብ ኪስ በመግባቱም የዜጎችን መሰረታዊ ኑሮ ጥያቄ ሳይመልሱ ቀርተዋል። ህገወጥ ደላሎች ገበያውን በመቆጣጠራቸው የተነሳ ደግሞ ሰራተኛውና ድሃው ህብረተሰብ ዕለት ተዕለት የሚበላው እንጀራ ማግኘት ፈታኝ ሆኖበትም ኖሯል። ከዚህ አለፍ ሲል ደግሞ በሐቀኝነት ሰርቶ ማደግ ይቻላል የሚለውን የማህበረሰቡን እምነት እየሸረሸረ መጥቶም ሌብነትና ሽብርተኝነት እንደ ብልጠት የሚቆጠርበት የተዛባ የሞራል ልክ በህብረተሰቡ ውስጥ እንዲሰርጽም ያደርጋል እና ጉዳዩ የአንድ ሰሞን አጀንዳ ብቻ ሳይሆን የሀገር ህልውና የሚረጋገጥበት ጉዳይ ስለመሆኑም ታሳቢ ተደርጓል። በአንድ ሙስና ወንጀል ዙሪያ ብዙ የጥቅም ትስስር የሚፈጥሩ አይደለም ሀገር ውስጥ ከሀገር ውጭም የሚኖሩ ጥቅም የሚጋሩ ሌቦች ሊኖሩ ይችላሉ ማለት ነው። ዘመቻ አይደለም። እኛ እያጠናን ማስረጃ እያገኘን ማስረጃው በተገኘ ቁጥር እየተጣሩ የፍርድ ውሳኔ ሲሰጥ ደግሞ ወንጀለኛ መሆናቸው እየተረጋገጠ የሚሄድ ነው። የጉቦና የሌብነት አሰራሮችን በማስወገድ ተቋማት ለዜጎች የሚገባቸውን ፍትሐዊ፣ ፈጣንና ግልጽ አገልግሎት እንዲሰጡ ማድረግ የሀገር የኢኮኖሚ እድገትና ማህበራዊ ሰላምን አስተማማኝ አድርጓል። ህዝቡ መንግስት ላይ የነበረውን ቅሬታ በትክክለኛው መንገድ በመለየት የሚወሰዱ እርምጃዎች በመንግስትና በህዝብ መካከል ያለውን ትስስር ይበልጥም ያጠናክሯል። ስለዚህም ቀድሞ የተጀመረው የሌብነትና ጉቦን የማጽዳት ዘመቻም ተራ የጽዳት ዘመቻ ብቻ ሳይሆን የህዝቡን አደራ የመወጣትና የመልካም አስተዳደር የማስፈን ታሪካዊ የፖለቲካ ድል ነው የሚባለውም ለዚህ ነው።
መንግስት ያሳየው ይህ የለውጥ ፍላጎትና ቁርጠኝነት ከቀጠለም ኢትዮጵያ ከዚህ ቀደም የገጠሟትን ፈተናዎች እንዳሸነፈች ሁሉ ይህኛውንም የሌብነት ሰንሰለትን ሰብራም ፍትሐዊና የበለጸገች ሀገር መገንባቷ የማይቀር ሀቅ ይሆናል። ምክንያቱም ኢትዮጵያ ከገጠማት ፈተና ለመውጣት ሀቀኝነትን እንደ ብሔራዊ መሰረት መቀበል ግድ ይላል። ሙስና መዋጋት ማለት የነገዋን የበለጸገችውን እንዲሁም ፍትሐዊ የሆነችውን ኢትዮጵያን ለመገንባት የሚደረገው የህልውና ትግል ነው። ዛሬ የሚወሰዱ ደፋር የጸረ ሙስና እርምጃዎች የነገዋ ኢትዮጵያም እድገት ዋስትናዎች ናቸው። እዚህ ጋር የሀገር ነጻነት የሚረጋገጠው ከውጭ ጠላት ሲጠበቅ ብቻ ሳይሆን ሀገር በቀል ከሆነው የሌብነትና የሙስና ካንሰር ሲጸዳም ጭምር ነው የሚለውን ከግምት ውስጥ ማስገባት ግን ወሳኝ ነው።